ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ ሰላም ብያለሁ። ዛሬ ፕራንክ ማረጋት ልጅ አለች። ኢትዮጵያ ልሄድ ነው ብዬ ነው ፕራንክ ማረጋት የምትለውን አብረን እንሰማለን። ያ ጀማዓ ስልኬ ተስተካክሎ ይኸው ተዘጋጅቻለሁ ነው ማለት አይዋ ሰላም አለይኩም። ወአለይኩም ሰላም። ምን አስቆጣሽ? ስለነገርኩሽ ነው የምታሳብጂኝ። ለምንድን ነው ማለት መሆንሽ ነው? መሆኜ ነው የምሄደው አትይኝም እንዴ? ተጣልቼ እሴትዬቱ ጋር ተጣልቼ ነው። ሻንጣዬን አዘጋጅቻለሁ። ቻው እይኝ ከፈለግሽ ማርዬ መሆንሽ ነው። ተጣልተን ነው አልግባባው ብለን ስለዚህ ሊሄድ ነው ብዬሻለሁ። ደሞዝ በደሞዝ ነው። ደሞዝሽን ሰተሻለኝ? አልሰጠችኝም። ገና ቢሮ ሊሄድ ነው። ለምን በምንድን ነው የተጣላችሁት? ማርዬ ስጭኝ ስላት አልሰጥሽም አለችኝ። ስለዚህ ካልሰጠችኝ ማስብሽ ነው። 2 ወር እኮ አለፈኝ። ጭቅጭቅ ምናምን ማሰጥሽ ሁልጊዜ ጭቅጭቅ ሆነብኝ። ስለዚህ ብሄድ ይሻለኛል። ኢማን ደግሞ ተቀይሬያለሁ ብላለች ሌላ ቤት። አሁን አንቺ እንዴት ነው ቤት ልትቀይር ነው? ኢትዮጵያ ነው የምትከጂው? እኔ አላውቅም። ፋጦ ተወዛግቤል። ቤት እንቀይርሽ ካሉሽ ታዩና ጊዜ ይችን ቻንስ እንዳገኘሽ ኢትዮጵያ ገቢ። ከዛ ሂጅ ልመጣ ትመጫለሽ ወደ ብቻዬ። እዛ አይደለም ሳኡዲ ቀጥታ ሳኡዲ። እኔ ወላሂ ኦክሱም ቢላሂ የምልልሻለሁ በሂክማ እዚህ አልከርም እና በጭራሽ እመጣለሁ መጥቼ ኢትዮጵያ ነው የምሄደው ወላሂ። እና ጥየሽ ልመጣ ነው ወይስ እንዴት ላድርግ? አንቺ ይኸውልሽ ያው መጀመሪያም ተባብለን ነበር። አሁንም እኔም ድንገት ከሞተ ያው ጥየሽ አልነበር የምሄደው። እንሄዳለን። ኢትዮጵያ ትሄጃለሽ፣ ቀጥታ ወደ ሳኡዲ ትጀምሪያለሽ፣ ወደ ሳኡዲ ትሄጃለሽ። ቤት ሌላ ቤት ካሉሽ አሁን የሌላ ሰው ባህሪ ማሟሸት እንደ ኢማን እንደገና ደግሞ ወይስ 2 አመት ደሞዙ እነዛን ደግሞ ጸባያቸውን እስከምትለምጂ መሸማቀቅ። ለዚህ ሁላ ነገር ምንድነው ማድረግ ያለብሽ? ሳኡዲ አረቢያ ቀጥታ ኢትዮጵያ መሄድ ነው የምፈልገው። እኔ አልተመቸችኝም፣ እንደዚህ አድርገኛል። ኢትዮጵያ መሄድ ነው የምፈልገው ባያቸው። ትኬቷን ቆርጣ ኢትዮጵያ ትላክሽ። ሂጂ ፕሮሰስሽን ጀምረሽ ጨርሰሽ ከዛ ለበረራ ሲቀርሽ ወደ እናትሽ ሄደሽ ወርም ቆየ 2 ወርም ልጅሽን እና እናትሽን አይተሽ ቀጥታ ሳኡዲ ሂጂ። እኔ ቀጥታ መጥቼ ሳኡዲ እኔም እንዳንቺ አድርጌ ሂጂ እናትና ልጅን ሰልሜ ወደ ሳኡዲን እንጠፋለን፣ እንገናኛለን። እንዳታስቢ። ይሄ ነው ፊትም አላማዬ። እንደዚህ ይሁንና እንዴት ብዬ ነው የማገኝሽ? አሁን እንዴት ነው? በምንድን ማለት ያው በኢሞችን ነው የምናወራው? ኢሞ ወላሂ ግቢ እንዴ ወላሂ ግቢ። እሺ በቃ የኔ ቆንጆ ለኢማን ሪከርድ አስቀምጥላት። እንግዳማ የማዘርን ስልክ ጻፊልኝ፣ የእናትሽን ስልክ ጻፊልኝ አንድ ሳትወጪ በፊት። ከዛ ደግሞ ኢሞ ግቢ። እሺ በቃ የኔ ቆንጆ ሻንጣ ላሳይሽ። ትንሽ ናት። አላሳይኝ። ኧረ በቪዲዮ ደውይ፣ እሺ አይድል ወላሂ ገደለችኝ። እንካቴ አሳይኛለች። ጉዴ ነው ዘንድሮ። እስቲ ልብስሽን ለብሰሽ ነው ለብሼ ቆይ አስቀምጬ ላሳይ። ጅልባቤን ለብሼ ምናምን አልታይሽም? እሷ ምን አለሽ? ምንም አላለች። እንደዚህ ብዬ ነው የምገባው። ልብስ የለኝማ። ሌላ ምን ይለብሳል? በቂ ነው። አዲስ አበባ ትገዣለሽ? ብር የለኝም። ኢትዮጵያ ሄጄ ገና ላስልክ ነው። አዲስ አበባ ትገቢና እናትሽን ሰው ጋር ሄዳ ትራንስፈር ወደ አንቺ አካውንት ታወጫለሽ። በፓስፖርትሽ አካውንት ታወጫለሽ። ምክንያቱም ለልጁም ለእናትሽም ለአንቺም አዲስ አበባ ነው ያለሽ። እንደዛ ይሻላል። የኢትዮጵያ ብር 300 ብር አለኝ ለጊዜው። ትራንስፈር ታርገልሽ እናትሽ 50 ሺህ ፈለግሽ 30 ሺህ ፈለግሽ ትራንስፈር ማለት ይበያ ትራንስፈር ታርገልሽ ወደ አካውንትሽ። አካውንት ደግሞ ንግድ ባንክ ግቢና በፓስፖርትሽ አውጪ። ኢትዮጵያ ንግድ ባንክ አለኝ። ኢትዮጵያ ንግድ ባንክ አለኝ። እሱም ከሰራ ጠይቄቱና በሱ ወዲያ ሰው ጋር ወዲያ የኔ ሀገር ትራንስፈር ማለት ይበያ አውጥተሽ ገዛስተሽ ሻንጣ ማንዲ ሻንጣ ጨምረሽ ትደልሽ። ሻንጣ የፊት ልብሴ
ጅልባቤና ኒቃሚ ምናምን ባለፈው የገዛሁት በቃ ሰጥኛ እንኳን ትሻለች። ባንክ ቤት ሄዳለች። አሁን ብር ታመጣ ይሆን ሰጠኝ ይሆን አላውቅም። እሺ ብላሻለች። ዝም ብላ ነው የወጣችው ቤቱን ዘግታ። ጫማዬ ደግሞ ይኸው የበፊቱ ታይሻል። እንደ ወርቂ ማለት በቁመት ላይ ቁመት ጨመርኩ። በቁመት ላይ ቁመት አምሮብኛል። ፈጠን አምሮብሻል። ኧረ እኔም ዛሬ ስልክ ከምቃጠል እንደው ይሻል። ትናንትና ታምሜ ሆስፒታል ተኝቼ ቆይ ፎቶ ልክልሻለሁ። 2 ግሊኮዝ ወስጄ ነው የመጣሁት። ኩላሊት ኢንፌክሽን ፈጥሯል እና ምን ይሻላል? በቃ ነኝ። ምክንያት ፍጠሪ የኢትዮጵያ ጅልባ ማለት እኮ ነው። እዚህ ያገኙታል እንደ ሰው ያለ ደምኮስ ኢትዮጵያ በጣም ያሰፋው ማለት ነው። በቃ ቻው። ዝሮ እነግርሻለሁ ስላለው ነገር በቃ አልነግርሽ። ሪከርድ አደርግልሻለሁ። ለኢማን ደግሞ ሪከርድ ላድርግላት አይመስልሽም? ይችን ከያዝኩ ትንሽ ነው። እሺ እሷ እኮ ቤት ቀይራለች። ቤት ቀይራ ነው የምትሰራው። ዜሮ ሪከርድ አደርግልሻለሁ ኢንሻአላህ የኔ ቆንጆ አብሽሪ፣ አይዞሽ። ይሄን ይመስል ትዛለኝ ማለት እንዴት ነፍሰ ጡር መስየሽ አላመነኝም። ዝሮ እንደዛ ነው። ኢንሻአላህ ሳትመጣ ደግሞ እቃዬን ምናምን እንትን ልበል ሳሙና ምናምን አላስገባውም። እንደወረድኩ ሻወር እንደወስድ እሺ ያርግልኝ። ካልወሰደችኝም ደስ ይለኛል። አይመስልሽም? እና እንግዲህ ምን ላድርግ እና ለማንኛውም ልስተታተርና ልደውልልሽ። አይመስልሽም? ሄደች ወጣ ሄደች። እኔ ይሄን አዘጋጅቼ ነበረ። ቀጥታ ሻንጣዬን አዘጋጀሁኝ። በቃ ጓል እንኳን ኢንሻአላህ ብሩ ባንክ አለች። ባንክ ሄደ። ልታስገባም ሊሆን ይችላል። ብሩ አይታወቅም። እሺ በቃ እኔ ቆንጆ እንደዛ ነው። ልስተታተርና አሁን እዚህ ያለኝ አለ ቢሮ ያሰጡኝ ከሆነ ብዬ ነው። ቢሮ አያሰጡኝም። ያሰጡሽም ለእነሱ በራሳቸው ነው። በዶላር ቀይረው ቢሮ ከሰጡሽ ደግሞ በእጅሽ ይስጡሽ። በዶላር ቀይረው በእጅሽ ይስጡሽ። የት? እዛ ቀይረዋል። እዛ ቀይረዋል። አዎ ቀይረውሻል። የት? አዲስ አበባ ይቀይሩ። ቢሮ አዲስ አበባ እንዳትወስጂ የዛ ሀገር ነበር። ቢሮ ዶላር አልኩልኝ በይ። አዲስ አበባ አይቀይሩም። እንትን አይልም፣ አይመነዘርም። አዲስ አበባ ዶላር አልኩልኝ በያቸው። ቢሮ ይሄን የሚሻልሽ እያልኩሽ ነው። ዶላር ነው ይዘሽ መሄድ ያለብሽ። እሺ በቃ ለማንኛውም ጓዜ ልጨራርስና ልረታትብና ልደውልልሽ እስከምሄድ እናውራ። እሺ ቻው ቻው። ያ ጀማ ጉዴ ፈላ ዋሾ እና ማለት ነው። እውነት መስሏት ሱብሃንአላህ እየተጨነቀች ነው። እንዴት አድርጌ ነው የምነግራት? መንገር አለብኝ ወይስ ይቅርብኝ? እና ማለት ነው አሁን እሷ እውነት እንደሆነ ነው ያሰበችው ያወቀችው። ጉዴን የፈላው ነኮተት ሁላ ቪዲዮ የገባሁት። ለማንኛውም ማለት ነው የዛሬው ፕራንክ የጓደኛ ይሄን ይመስላል ኢንሻአላህ ማለት ነው። ፀሐዩ ደግሞ ሙቀቱ ፀሐዩ እና ፕራንክ አድርጌያታለሁ። ተሳክቶልኛል። በቀጥታም ደውላለች። እሱንም እስኪ ኢንሻአላህ የምትለውን አስገባዋለሁኝ ማለት ነው። እና የዛሬው ፕራንክ ይሄን ይመስላል ውዶቼ። ስትገቡ ላይክ፣ ሼር
አድርጉልኝ ማለት ነው። ኢንሻአላህ በቀጣይ በጥሩ ነገር እመጣለሁ ማለት ነው ያ ጀማዓ